የምታውቀው ጉዳይ አለ እንዴ? ምናምን ምንድን ነው ካልሲ እና ጭራሽ ካልሲ የሚዘመጣ እና የእሷ ሻንጣ ነው እንዴ ያልከው? አሁን ፌስታል አምጣልኝ ይዤው ልሂድ። ፌስታል አምጣልኝ ላቃጥለው ይሄንን ላቃጥለው። አዎ ግን ያንቺንም እንደውስ ልሂድ። ቆይ አንድ ነገር እስቲ አሁን ሳሚ የለም ነው ደም ተንቆራጠጠው ደግሞ አንተ አሁን ልንገርህ ወንድሜ ነህ ካለ ስለዚህ እውነቱን እንድትነግረኝ ፈልጌ ነው። አሁን ሳሚም የለም የጠራሁት ለዚህ ነው። አንተ ልጅቷን የት ነው የምታውቃት? የኔ ልጅ ታውቃታለህ? ልጅቷን ማውቃታለሁ። የት ነው የምታውቃት አንተ? ለማውቃት አይደል እንዴ ሁሉ ነገር ቆንጆ። አሁን እኔ ግልጽ እንድትነግረኝ ነው የምፈልገው። ሳሚ የሌለበት የጠራሁት ለዚህ ነው። ሰምተሻል? ግልጽ ነው እኮ ግን የት ነው የምታውቃት? የማውቃትበትን ቦታ ባቅም እኮ ነግሬሻለሁ። ወይ በጣም እንድነግርሽ ካልሆነ አንቺ እኮ መድኃኒት አጠጥተሽኝ ሁሉም ነገር አድርገሽኝ እኮ ነው። እና ታዲያ ምን ላድርግ? አንተ ልጅቷን የት እንደምታውቅ የኔ ልጅ ማንም የሚያውቅ ሰው የለማ ቤተሰብ። አንተ እንዴት አወቃት? ይህንን ያህል ቤት ለመሸጥ የደረስከው ምንድን ነው ንገረኝ። ነው ውሸትህን ነው? እኔ እኮ በሌላ እንትን እኮ እሄዳለሁ። አሁንም አላመንሽኝም? አላምን ለምንድን ነው የማምነው? ልጅቷን የት ነው የምታውቃት? ቆይ አንቺ ልጅ የለሽም? ወይ ጉድ! እኔ ልጅ እንዳለኝማ እኮ ተናግሬያለሁ። ግን አንተ የት ነው የምታውቃት? የት ነው ያገኘሃት? በቃ ይሄንን ነው የምፈልገው። እሱንማ እኮ ነገርኩሽ። በቃ ባገኘሁበትም ይሁን ሁሉም ነገር ያደረኩ ለሷ ብዬ ነው አልኩሽ። ለማ ብለህ ወይ ደግሞ በጠባይ እንድነግርሽ ካልናችኝ ሁሉም ነገር መድኃኒት አጠጣሽኝ ከልጅሽ ጋር የማይሆን ነገር ሁሉ እንዳደረግሽኛ ልጄ እኮ ነው። እሱማ አሁን እንደማልበልጥልሽ ያውቃለሁ። ልጄ ነው፣ አንተም ወንድሜ ነህ። ግን እዚህ ጋር ይሄ ሁሉ በቀደም ደግሞ እንትኑን ያደረከው አንተ ነህ። ወረቀቱን እዚህ ልብስ ጠቅልለህ ምናምን ታውቃለህ ካለ የምን ወረቀት? እዚህ ጋር በር ላይ ጣልከው ታውቃለህ አይደል? እሱንም ኧረ ተይ ገኒ ተይ። ሁሉም ነገር በቃ እኔ አንተ አሁን እስቲ ትምላለህ ከኔ አላረኩም ብለህ ትምላለህ። እሱን ነገር ማለት ነው ንገረኝ። ማርያምን አላደርኩም። እኔ የማውቀው ነገር የለኝም። ሲጀመር እኔ የመጣሁት እሱን ለማየት አይደለም። እኔ ባለፈው ለምን እንደዚህ ታደርጉኛላችሁ ብዬ ተናድጄ ነበር የመጣሁት። ስመጣ ሌላ ችግር የተፈጠረው እሱንም ታውቂያለሽ አንቺ። የተፈጠረው የሚናገረው ስለ አንቺ፣ እኛ እኮ የማናውቀው ነገር የለም። እና ስለዚህ አንተ አይደለም ሁሉንም ነገር እኮ ግን እኔ የማውቀው ነገር እኮ የለም። እሺ ያኔ የታመምከው ጊዜ ማለት ነው ምን እንደተፈጠረ እስቲ ንገረኝ። ቤት ውስጥ አለህ አይደል? አንተም አለህ አይደል? ከነሱ ከዛ ወዲያ እኮ ነው የመጣሁት። ሲጀመር ማን ነገር እኔ በፊት በቀደም እዚህ ጋር ስጠነስስ አልነበረም እንዴ? አለው እኔ ነበርኩ ከጎንሽ ስትለኝ ነበር። አሁን ደግሞ የለውም። እስቲ ካለ የተፈጠረውን ቤት ውስጥ ንገረኝ በእናትህ። እኔም እኮ ጨንቆኝ እኮ ነው አንተን የጠራሁህ። ደግሞ ምንድን ነው እሺ ስለ ልጄ ሳይሆን አረገሽ ምን ለምሉኝ ስለምትሉ ነገር ሁሉ ስማቀው ነገር አለ፣ የምታውቀው ነገር አለ። ማን ነው እሱ? ምን ሆኜ ነው እንደዚህ አይነት ቦታ አረገሽ ምናምን መባል? እስቲ ንገረኝ። ይሄኛው ልጅሽ የተረገመ ልጅሽ እኮ ነው ይሄን ሁሉ ያደረገ ያለ። ለምን እሱን አትጠይቁ? እኔ እንዴት ከመጨረሻ እሱንማ ስጠይቅ ምንም የሚያውቀው እንትን የለም። ማን ነው መጣልሽ? ልጅሽ የተረገመ ደግሞ ዛሬ የሆነ ነገር ምን አገባት? አይሽ በቃ ጥፋትም ሳይኖረኝ ለምንድን ነው የማትፈልገው? እኔ ገና ብዙ የምጠይቃችሁ ነገር አለ። እኔ አታሳብኝ። ምንድን ነው ምርጫ ላይ የምትሄደው? እሱን አልፈልግም። በቃ መታየት አልፈልግም። ካጎቴ ካልፈለገ ሸጦ የበላው ከዛ ደግሞ ንብረት አትበል። እኔ እዚህ ጋር ልታሳብዱኝ ነው። በቃ አሁን አየሽ ስናወራ አየሽ እየመጣ ምን አባቱ ሊሆን ነው ደግሞ እዛ ይገባ። ምን አባቱ አትበል። አንተ ደግሞ አትስደበው እና ምን ላድርግልኝ? በቃ አትስደበው። እኔ ልጠይቅ የጠራው ለዚህ ነው። በቃ እኔ ልታሳብዱኝ ነው። የባሰ ምንድነው በኪስ ያዝከው? ይሄ ከብት ለማረድ የተነሳ ይመስል ሮጣችሁ ቢላ አታንሱ። ቢላ የሰይጣን ስራ ነው። ወንድነት ኮንክ ለምን ውጭ ሄደ ስንቱ እየተፋገ ያለ ምን ዘይደ አለመደበትማ እሱ ከመደባደብ እኔ ለምን እዚህ ቤት ውስጥ እንትን ማለት ወንድነት ይልማ ታውቃለህ እኮ ምን እንደማ አትጣሉ። እስቲ በሰላም እንደ ሰው ልጅ አውሩ። ካልተጣላችሁ አይሆንም እንዴ? ቆይ ልጅ ምን እንደሆነ ያስለመድሽው ግን እንዴት አይነት ነው? ቆይ የሚፈራው ነገር አለ እንዴ? ሳሚ እኔ እኮ ምንም ግራ ገባችሁኝ። አንዴ ልብስ ውጪ ላይ ይደረጋል፣ አንዴ እንደዚህ ስም አወጣው። እኔ ምንድነው ለምንድነው የምታስጨንቁኝ? እኔ ራሱ ነው ጽፎ ቁጭ ያደረገው። እኔ አይደለም ብሎ እኮ ማለልኝ። ማርያምን ብሎ በጭባጫ ምልክት እኮ ነው። በጭባጫ አንተ ነው ማርያምን ብሎ ማለልኝ። በማርያም አይዋሽም። ጀመረ። ቆይ እውነተኛ ወንድምሽ ነው ይልሽ? አይ ወንድሜ አይደለም ከመሬት ነው የተገኘው። ስንት ነገር ሲፈጠር እንደ ወንድም እሱ ምን አደረገልሽ? እኔ ነኝ በባሌም በቡልም ያዳምኩሽ። እኔ ምን ያርግ እኮ የማውቀው ነገር የለም። እኔ መጣሁ እሱ ልጅ እዚህ ነው ያገኘሁት። ዳንሽ ታመምሽ ብላችሁኝ ካመጣችሁኝ በኋላ ስለዚህ ወንድሜ ነው። በወንድምነቱ እንደፈለገ መሆን ይችላል እኮ ወንድም እንደዚህ እኮ እኔ እንኳን ጥንቅር ብሎ ይቅርብኝ። ወንድም እንዳንተ ከሆነ ማለት
እንዴ ወንድም እኮ ጥሩ ከሆነ እኮ መመኪያ ማለት ነው። ኧረ ተይ ግን አሁን እኮ ነው አንቺ ሲጀመር ከዳንሽ በኋላ እኮ ነው ወንድ መሸተት የጀመረ። በፊት እኮ ከቤት አይወጣ እንትን አድርግበት ይወቀ ምንድነው ወንድ መሽተት? ቆይ ምንድነው አንተኛ እያወራን ስልክ መጎረጎረው? ዛሬ የምጠብቀው እንግዳ ነው። አይሽ በቃ እሱ የምጠብቀው እኔ እሱን እያስገባሽ እዚህ ቤት ማንም ቢገባ ማለት እኔ ግድ የለኝም። ማንም ስገባ ማለት ምንድነው? እሱ እኮ ወንድሜ ነው። ወንድሜ በቃ እኔ ጠላቴ ነው። ፈጠነ ማለት ለእኔ ትልቅ ጠላቴ ነው። በቃ እኔ ጠራቱ እሱ አለን የምንለው ንብረታችንን ወስዶ ያጠፋ ሰው ነው። ከዛ ደግሞ ምን ይላል ለማይታወቅ ለእሷ ልጅ ትላለህ አይደል? እኔ እሷ ልጅ አይደለሁም። እኔ እሷ ልጅ አይደለሁም። ንብረት ዝም ብለህ አውጥተህ የምትሸጠው የሚያስጨንቀኝ ብዙ ነገር አለ። ንብረቱን ከዛም በኋላ እመለስበታል። እንደውም እኔ ከዚህ ጥፍት ልበል እንደ ከቤቱ እንደፈለጋችሁ ነው። ሲጀመር በቃ እንትናችሁ ራሱ አያምርም። እኔ ራሱ ገኛችን በቃ ምንም ያለሽን በቃ እሺ ነው የምትይኝ እና ምን ትበለኝ? አይ ትቼላችሁ እሺ ብትለኝማ አንተ እኔ እኮ እስር ቤት ነበርክ እኮ በእሷ ኃይል ነው ያለው። አሁንም ግን የሆነ ነገር እያደረግህ ነው አንተ። እሱን እኮ በቅርብ አሳያለሁ። አንተ እኔ ወይ አንተ በቃ ያቺን መሬት ካልመለሰ ማለት እኮ ለዚህ አይደለም እኔ የጠራሁት ለራሴ ነበር። እሺ ወንድ ማለት አንድ በቃ ፈለኩ። ይሄ ሁሉ እናት ላይ ይሄ ሁሉ ሲደርስ ምን አባ ነው የምትሰራው? አንተ ምን አደረክ? እስቲ ምን ያደረከው ነገር አለ? እኔ እኮ ብኖር ይሄ ሁሉ ነገር አይፈጠርም ነበር። እሺ አዎ አንተ ብትኖርማ እቃዎቹንም አውጥተህ ትሸጣለህ፣ ብልት ታደርጋለህ፣ ባዶ ቤት ውስጥ እንቀመጥ ነበር። ምን ንብረቶችን መቻየውና ነው ይሄን የሸጣችሁትም ይሆናል። እኔ አሁን ስለ ንብረት ስለምን ሳይሆን የሚያስጨንቀኝ ብዙ ነገር አለ። በቃ እኔ መገላገል የምፈልገው ነገር ሌላ ስላለ ከዛ በኋላ አንተም ትጠብቀዋለህ። እኔ ካንተ ጋር ልስማማ ካንተ ጋር ልስማማ ነገር አየ ትቀዝቅ ለምን ይሄኛው በቃ አባቱ የማይታወቁ ትናንትና እንደዚህ ያደረገው ለምን እንትና እናደርገው? ምን ለምን አንደርስበትም? በቃ በምንድን ነው የምንደርሰው? አንተ የጻፍከው ነው የምደርስበት? እኔ አይደለሁም ብሎ አለ። እኔም ለሱ ነበር። እሺ በምንድን ነው ሮጠን ወጣን? የዛን ቀን ምን አለ? ምንም እኮ የለም። ምንም አይ ቆሞ ነው እንደምጠብቀው እንደዚህ ያደረገ ሰው ስንት ሰዓት ሲንኳኳ ነበር። አንዴ ይኸውልህ ለምን አትረዳኝም? ነው አሁን የኛው ሰው ታውቃለህ፣ ታውቀው እንጂ ማለት ነው አንተ ሰው ምክንያቱም ይሄ ሰው ከመሬት መጥቶ ልጅ ያለኝ ብሎ አይመጣም። ያማል እንደ አንተ የምታውቀው ነገር አለ። እኔ እናቴ እኮ ናት። አንተ ያማል እንደ ማይሆነውን አታውራ፣ ጸጥ በል እና ስለምታውቁ ነው አይሁሉ የደረሰው። አስወጪ ግን ከዚህ ቤት ሲያስጠላ። አላስወጣውም። እኔ እናንተ ማን እንደማውጣ እናያለን። ከዚህ ቤተሰብ አይመጣም እንዴ? ደግሞ ምንድን ነው አንተ የምትጠብቀው? ያቺ ልጅ ተፈታች እንዴ? ምን ትፈታለች? እሷ ትሻላለች። ከዛ ምራብ ሳይገላት አይቀርም። እሱ ይሰጣሉ። እንዲሁም ደግሞ ሬሻ ነው ጭራሽ ይገላታል። ሲጀመር እኮ ልጅ ታስብላታል በጣም የምትናደረው አሁን በሷ ምክንያት ነው። ግን ቆይ ይሰጣሉ እንደ እስር ቤት ምግብ ኧረ ይሰጣል ነው ውሰድላት። በቃ እሷ እንኳን የተውን አሁን የሚመጣው ነገር ምንድን ነው? ለምን ትጨነቃለህ? ያ ሰውዬ ሊመጣ ነው። ያ ድግምተኛው ነው። አንተ ድጋሜ ነው እዚህ ቤት ድግምተኛ ምናምን ብለህ ተጠራ። ድግምተኛ አንድ ድግምተኛ እዚህ ያለ ሌላ ለምንድነው የምትፈሪው? እሱ ሰደብ ድግምተኛ ማለት እኔ አልከ ይሄው መጥቶ እዚህ የሆነ ዱቄት ነፍቶብን ስንት ቀን ሲያኮለሻሸናል ነበር እንዴ? ሰው መስሎሻል እኮ አንተም ከነሱ ተማርክ። ያው በቀደም መድኃኒት ሰጥተዋል። ያኔ አውቀው ነው ሲጀምር። አሁን እሺ ለምንድን ነው የጠራው? ሲጀምር ራሱ ቅድም እንደዚህ ስትንቆራጠጥ ለዚህ ነበር እኔ የሆነ ነገር እንደምትጠራ ውጪ ወጥቻ አናግሬው ነው የመጣሁት። ቤት እመጣለሁ ሂድ ግባና ጠብቀኝ ምናምን አለ። ምን ለመሆን ነው የሚመጣው? ምን አውቃለሁ። በቃ ይሄ ቤት እንደዚህ ሆነ መጨረሻው። በቃ ማን ነው ጥፋተኛ? አንተ እንደ ወንድም እሺ በቃ ጥፋተኛ ከሆነ ዛሬ ይሄኛው ሁሉ ነው እንጓጣለን። ምን ነው የምትወጣው? አንተ አትባል ነው ወጣለሁ። በቃ ዝም በል። የኔ ነው ይሄ ሁሉ ጥፋት። ይሄ ልጅ አይገባም። ድግምተኛው ነው። ለምን እንደማይገባው? ቆይ ምን ለማድረግ ነው የሚገባው? አሁን ደግሞ ድጋሚ ሊያፈዘን ነው ሊገለን ነው። እሱ ብዙ የሚያውቀው ሚስጥር አለ። ስለማን? ብዙ ስለሁላችን እኛም ማናውቀው ስለራስ ስለራስ እንኳን ማናውቀው ብዙ ነገር አለ። ማነው እሱ? ባለፈው ከዛው አምጥታችሁ ነው እኔ እንደዚህ ያደርጋችሁ። ዛሬም ደግሞ ምን ልታደርጉ? መድኃኒቱን እኮ ዛሬ ደግሞ ላንቺ ይሆናል ይሄ ልጅ። ዞሮ አሁን ስለ ኢክራም ማውራ ነገር አለ ብሎ ነው። አሁን ስለሷ ከሆነ ሳው ይምጣ። ብዙ ስለሷ ያወራልን። አሁን ምን ትሰራላችሁ? ወጣች ከነ ይዟታችሁ ይኸውልህ ፈጠነ። አሁን ብዙ ያላለቀ ነገር አለ። የገነት ልጁ አባት መታወቅ አለበት። ይሄንን ነገር ስም አትጥራ አልኩ። በቃ ሰይጣኔን አታምጣ። ስም አትጥራ አልኩ። 100 ጊዜ መናገር አለብህ።
ግን ይህን ልጅ በቃ እንደዚህ እና አንድ ጊዜ እንስማማ። በቃ አንተም ከበደልኩ ይቅርታና ይህን ልጅ የሆነ መፍትሄ እንፈልግ። ለምንድን ነው አንተ የምትፈራው? ለምን ደግሞ ፈርቻ አይደለ? እኔ እኮ ፈራሁት አንተ ነው እንጂ ያው ጀመር ማን ነው ቅዘና? ምን ነኝ አንተ አንተ ሁሌ ዳይፐር እያደረክ አይደል እንዴ? እስቲ ዳይፐር አንተ ዳይፐር አለማረግ ጻል ያደረክ እንዴ? እስቲ ዳይፐር አለ አንተ ወንድሜ እኮ ነው። አየሽ የራሱን እኮ አንተ እኔን ሴት ቅዘናም ትለኛለህ? አንተ ስራት ይኖር ፈይቼ ሳይያለው ካስፈልግ ኧረ እዛ በእናትህ አርፈህ ግጨን ዳይፐር ሲያስጠላ። አንተ ይሄ የሚያስጠላ ነገር አታውራ። ታዲያ እሱ ቅዘናም ለምንድነው ለእሱ አንቺ እንትን የማትይው? አይደለም በሽተኛ መሰለህ ዳይፐር የምትለው እና እኔ ቅዘናም እያለኝ እንዴ? ቅዘናም ጤነኛ ነው እንዴ? ጤነኛማ ነው የሚቀዝነው። ምንድን ነው የበላ ሰው እኮ ነው የሚቀዝነው። የበላ ሰው እሺ በቃ ዛሬ ወንድ ኮንክ እሱን ይዘህ ካስወጣ በቃ ዛሬ አላስወጣውም። በቃ እሱ ምን እንደሚያወራ እኔ መስማት እፈልጋለሁ። በቃ ለምን አንተ ና ብለህ የጠራኸው እሱ ነው የጠራኝ መጀመሪያ። አንተ አስር እጅ እህቴ ትሻላለች አንተ ወንድነት ማለት ነው። እኔ ይምጣ እኔ እኮ ሳሚ ሁሉንም ነገር እንትን እላለሁ፣ ግን ለበጎ እንደዚህ እናደርጋቸው። እሺ ምን አንተ ምን ፈሪ በቃ አንድ ነገር እናድርግ። ምን ይምጣ በር ላይ እንጠብቀው። ፈርቶ እኮ ነው። እሺ እንታ ምንድን ነው ፈርቶ ሊሮጥ በር ላይ ጠብቀው ሊሮጥ አስራችሁ ለምን አታስወጣው? እንሰራው ነው አየህ ሀሳቤ እሱ ያመጣኝ። እንሰራው ባይሆን ይዘን እንደባለፈው ለነገሩ እሱ ምን አለ ክራም ነበር መቀጥቀጠኝ አለ ምስጢር የሚያውቅ ነገር አለ እሱ አየሽ እውነቱን ልጁ ቅዘና የሚያለቅ የሆነ ነገር ቢያደርገኝስ እንዴ? በቃ አንተ ግባ እንደዛ ተኝ እና እህቴ እንወጣው ግባ። አይ ቆይ አንተ ወንድ አይደለም እንዴ? አስረንና ስለፍልፈው እሱ አሁን ነው እኛ ስለምን ስለማናደርገው ስለማያውቀን አንድ ቀን ወጋኛው በቃ ከዛ ጀምሮ ዝና ምን አደረግ ምን ይሻላል? ኧረ አርፈህ ቁጭ በል። ኧረ እንዳታስገድለን አንተ ሰውዬው ድግምተኛ ነው። እዚህ ሽባ እንደ የምን ቱርክ ነው ደግሞ ፈሳ አንተ ምንድነው ምንድነው የምፈራው? አንተ ቀን እኮ ነው ማታ አይደለ ሌሊት አይደለ። ማነው ግባ ዝም እና ግባ ጌታ ሆይ ትዕግስት ስጠኝ። አንተ ምንድነው እንደዚህ የሚያደርግ? ደርሻለሁ እያለ ነው። ደርሻለሁ ክፈትለታ። እኔ እኮ አንቺ እንዳይጎዳሽ እኮ ነው። ዘር በል እባክህ። እስካሁንም ሳላግ ነው የተጎዳው። ክፈት ኧረ በሩ እንዳገናጭ። ጨርሻለሁ፣ ስራውን ጨርሻለሁ። አንተ ምንድን ነው አንተ እንደዚህ የሚያደርገው? ስርዓት የለህም እንዴ? ጭራሽ ቆይ አንተ ዝም በል አንተ ስርዓት የለህም እኮ ስርዓት የለህም ወይ? በሩ ስትከፍት ስርዓት የለህም ወይ? ጫምላቃ ከነሱ ጋር ምን አባነው ዝም ብለህ የምትገባው? ቆይ ተረጋጋ። ሊያወራን እኮ ነው የመጣው። ፈተነ ቆይ አንተ ነህ እያስደፈርከን ያለ ምን እረፍ አንተ ነገር ያደርጋል። እረፍ በር አይደለም አንተ ደግሞ ስርዓት ይኖር። በር ስከፍት እንዴት ነው የሚገባው እኮ? ቆይ እስኪ ሊያወራን እኮ። ኧረ በእናትህ ፈጠነ። እረፍ አንተ። የሆነ ነገር ታደርግ። ምን አባቱ ነው የሚሰራው? የሆነ ነገር ያደርጋል። ምን አባቱ ነው የሚያደርግ? እንዴ አንተም የመጣበትን ቶሎ ተናገር እና ውጣ። ቆይ እስኪ አረተው። ቆይ ፈጠነ ነው የሚያደርግ። ይሄ ነው የሚያስደፍረን። አየሽ ልጅሽ መሆኑ ይሄ ነው። ኃይል ልጅቷ የት ሄዳ? ይሄ ሻርብ ላይ ድግምት አለ እንዴ? ኢክራም የምትባለው ማናት? ያቺ ሰላም ታስራለች። ሙስሊም ከመሆኗ በፊት ሰላም ነበረች። እሱንም አንተ ልጠይቅህ። አንተ አይደለ እንዴ ስለሷ ጉድ የምታውቀው እኮ? የት ሄዳ? ታስራለች። እሷ ምንድን ነው? አሪፍ ነው። አሳሰርካት። ምን እንደማታውቅ ትሆናለህ። ታውቃለህ እንዴ? ያውቃል። ይሄኔ ከእሷ ጋር ነው የሚመጣው። የሆነ ነገር ያደርገናል። አሳሰርካት። ይቆጣጠራል። ና አሳስራታል። የሞትኩ መሰለህ ነው
ኧረ ፈጠነ የሆነ አንተ ኧረ ገን ተጋደሉ ልጅ በእናትህ ገነት ገን ኧረ ተጋደሉ በእናትህ ኧረ ገን በእናትህ እኔ ምን አደረኩ? ቆይ እኔ አንተ ዞር በል ተረጋጋ አንተ ነገሮችን አታበላሽ። ቆይ ይለኛል እንዴ የት ታውቀኛለህ? አሁን ቁጭ ብለህ ነገር ሲጀመር ማን ነው ሲጀመር? አንተ ቁጭ በል የመጣህበትን ስማ መስማት ትፈልጋለህ? እፈልጋለሁ። አንተ ውጣ በቃ ውጣ ነው ነገር ላይ ህይወቱን ነው ማሰጠኝ አልወጣም። ቁጭ በል ነው መስማት ከፈለግሽ አይወጣም። እሺ አረጋጊ በቃ ቁጭ በል ሲጀመር ከየት ነው ያመጣችሁት? ከየትም አንተ ቁጭ በል። ለምንድን ነው የመጣኸው? እኔማ ሚስጥር ልነግራችሁ ነው። እና ቁጭ በላ ቤቴ ወደዚህ እየሰራክ ነው እንዴ? ቤቴ ላይ ፈጠነ ቁጭ ጉጥር ብሎ አልኩ። ያልጨረስኩት ስራ ስላለ እሱን ልነግራችሁ ነው። ጭራሽ ሆነ እንደዚህ አዋራኝ ሰውዬ አናትን እንዳለ የምትናገር ከሆነ ነገር ሲታገነ ማውጣሽ አንተ ረፍ የሆነ ነገር ያደረገና እዚህ በኋላ ለኛ ነው ቅዘናም አንተ ነህ እባክህ ዝም ብለህ አደንፋ ወይ የሆነ ነገር አታረገው። ወይ ሳሚ እኔ ነኝ የወለድኩ ግን አየሽ ጠራኛ እኮ ምንድነው ልትነግረን የመጣው? ምን የማን የክራ ግን ሻንጣ ለምን እዛ ውስጥ ሚስጥር አለ። ያልወሰድኩት ሚስጥር ስላለ አይሆንም። አንድ ነገር አይደለም ሚስጥሩን ፈልጋለሁ። የምን ሚስጥር? እዛ ውስጥ ብዙ ሚስጥር አለ። ቀዘና ማንተ ይሁን ሻንጣውን እንድትሰጡኝ እፈልጋለሁ። እንዴ ሻንጣ ማታውቁት ብዙ ሚስጥር ሚስጥር ጋር ማለፍ የለብህም። መጣ የተናገርከውን ተናገር። ቀጥ ብለህ እኮ ተናገርኩ። ሻንጣ ምን ያደርግልሃል አንተ? ምን ያደርግልሃል? ካለ ጎደሎ ሳትሆን ንገረን እናውጣው። ከዚህ ቤት አትወጣም። እንደዚህ በደግነት ምን ልንገርህ? አንተ ሲጀመር ምን ልትሆን ነው? ቆይ ተረጋ። እውነቱን እኮ ምን ሆነ ነው አንተ? ሲጀመር ያወራ አንተ ማታመጣብን ማአት ጉድ የለም። ሲጀመር የተረጋግጠው አንተ ራስህ አናትን እንዳለለ የምን ሻንጣ ነው አንተ? የኢክራምን ሻንጣ ነው። ለምን ፈለግኩት? በቃ ወደዛ ወርወርለት ስጣ። ምን አገባኝ? ይዞ እኔ አንተ ንገረኝ። ፈልጓለሁ ሻንጣ አለዛ ቶሎ በል። እኔ ተናግሬልህ ሻንጣውን ፈልጓለሁ። አይ ዝም በል ፈጠነ ይዞልን ይሄድ። ምን አገባኝ? ስለ ኢክራም ምን እሷ እኮ ነው ወይስ ጀልሰ ወንድ ነው አባሰለው የበር ራስ መግባቱ ማለት በጣም እያናደርገኝ። ምን አገባን? ፈጠነ የሷ ሁለተኛ ጋር ኖር አልኖር የኢክራም ራስ እኮ ስጣት ስጣው። ወይ አንተ ለምን እንደይፈልግ ፈልግ ነው? ለምን የፈለግኩበት ምክንያት ስላለኝ ሻንጣውን ብቻ ነው ፈልጓል። ዝም ብለህ ልትሰጠው? አልሰጥም ካልከኝ መጨረሻ የሚሆነውን ታያለህ። ሁላችሁም አንተም እንደዚህ እንደተወጣጠርክብኝ ማለት ነው። መጨረሻ የሚሆነውን ታያለህ። አንተ ምንድነው? እግዚአብሔር ነው ምንድነው? ምንም አልሆነ። ከእግዚአብሔር ጋር ልነካከም ምንም አልሆነ። ሰይጣን እኔ ሰይጣንም አይደለሁም። ሰይጣንማ ሲጀመር እኮ ቤታችሁ ስታስቀምጡ ነበር ብዙ ዓመት። እሷማ ተገላገልና ገና ትመጣላችኋለች። ሰማኛ ተጅባ እዛው እኮ ታስራት ነው ብዬ ነው እንጂ ማለት ነፍስን አጠፋ ነበር። ማን አንተ? ጭራሽ ተወጣጠረብን። አንዴ ወደዛ አንዴ ወደዛ መግባት። አሁን እንደዚህ ሆነ ነው የምዘገዝገው። ዝም በል እባክህ፣ ራስን ዘግዝቅ መጀመሪያ። አፈጠና ጊዜ አይሽም ከበዳ ወንድ ሂድ አግዘው። ቆይ ልጅ ምን እንዲያርግ ነው እንደዚህ ያደረገው? ሂድና አግዘው እንገላገል ማለት ነው። እዚህ አሁን ፍት አትበል። ሂድ አግዘው። እሰራልሻለሁ እኔ ሰርተህ ሞታል። ሰዓት እየሄደ ነው። ፈጠን እንዳለ። ኧረ እባክህ ቢሮ ልገባ ነው። ስራ አለብኝ እኔ። እንደናንተ ዝም ብዬ ቀኑን ሙሉ ቁጭ እያሉ ነው። እኛ ቁጭ ስንል አይተሃል እንዴ? ቀላል ቁጭ ትላላችሁ። ማወር እያወራችሁ እዚህ እናንተ ሲጀምር ወረኛ ናችሁ ሁላችሁ። አንተ ስራ ትኑራ ናትን ነው የምልህ። ለምንድን ነው እንደነሱ አይደለሁም። ለምንድን ነው የምትይ? እና ስራ ትኑራ በቤቴ ነው እንደምትሳደበው። ጭራሽ ታስፈራራ። አሻክሙት እና ተሸክሙ። ይሄ ሁሉ እሷ ነው እንዴ? ናዝቅ በላሽ ምንድን ነው ተሸክሙ? ይሄንን ነው ተሸክሙ የሚሄደው? ምን አይነት ልጅ ነው እናታችሁ? ዝም በል እባክህ። ሻንጣ ምን አይነት ምንድን ነው? ሻንጣ ነው እና ምንድን ነው? ኩምታል ነው እንጂ እኔ እኮ ልብስ እኮ ነው ያልኩህ። ለሁለት ራሱ አቅቷቸዋል። እኔ ብቻዬን እንዴት ይሄዳል? ተሸከማ ሻንጣ አላልክም? ሲጀመር እኔ ይሄ ምንድን ነው የሚያየኝ? ሰው አይተህ አታውቅም እንዴ? ዞር በል እባክህ አትንከኝ። ኧረ እንዳነካ ሻርብማ በእሱ ነው መሰለኝ። ከኋላ ብለኸው ይሄኛው እንደዚህ ትፈተ ነበር ማለት ነው። ምንድን ነው የፈለግኸው?
የውስጥ ልብሷን አንተ ምን ሆነ ነው ጮክ የምትለው? ምን ያደርግልሃል? የውስጥ ልብስ ፈልጊው ነው በቃ። ገኒ ሰማሽ? ኧረ እንኳን ምን እንዳለ ምን ሆነ ሰምተሽ እኮ ነው እንጂ እኔ ሰማሁ። በቃ ቱሪስት ምን ያደርግልሃል? የውስጥ ልብስ ፈልጊው ነው የውስጥ ልብስ። ለምን እንደምፈልግ ይሄድ ይዞቶ አይደለም። ቆይ የሰው ንብረት አለ እንዴ? ለቃቁት። ምን ፓንታና ትነካኩት። ኧረ ፓንታ እኮ ነው አንተ። ችግር የለውም። እኔ ለብቻዋለሁ። ሲጀመር እኔ ለብቻዋለሁ። አትንካ በእናትህ በቃ። ቆይ ሲያትጫው አንዴ ተረጋግተህ ልናደኝ አንተ የሴት ፓንት የምትነካከው አንተ እንደዚህ እንደዚህ አይደረግም። የሴት ልጅ እንትን እንደ ምን ሆነችሁ ነው ሚዲያ ላይ እኮ እኔ ይሄ ነገር ካልተቃጠለ የእሷ ልጅ እረፍት አያገኝም። ምን ለማለት ነው? ይሄ ነገር ካልተቃጠለ ኢክራም ልጅ አላት? ኢክራም አላልኩም እኔ የገነትን ያልኩት። ኢክራምና ገነት የታገናኛል? የኔ ልጅ ምን ይሆናል? ሰላም አያገኝም። ያንቺ ልጅ ማ የገነት ልጅ። የቱ ነው የገነት ልጅ? ሳሚ እኔ ነው። አንተ ሰላም አታገኝ? አንተ ልጅ ነህ እንዴ? ትልቅ ሰው ነህ እንጂ ሲጀመር አንተ ልጅ ነህ እንዴ? ትልቅ ሰው አይደል እንደ ልጅ ያደርጋል እንጂ ሁኔታው ላይ አንተ ሌላ የምታውቀው ጉዳይ አለ እንዴ? ምንድን ነው ካልሲ እና ጭራሽ ካልሲ የሚዘመጣ እና የእሷ ሻንጣ ነው አይደል እንዴ ያልከው? አሁን ፌስታል አምጣልኝ ይዤው ልሂድ ነው። ፌስታል አምጣልኝ ላቃጥለው። ይሄንን ላቃጥለው? አዎ። ለምን ደው የምታቃጥለው? ይሰው ካላቃጠልኩት የእሷ ወደ ውስጥ ያለው ልጅ ሰላም አያገኝም። ምንድን ነው የሚያወራው ይሄ? አዳምጥከኝ። ሰላም አያገኝም። አንተ ማነህና ነው? ማነህ እኮ ታዲያ ምንድን ነህ? ስለ እኔ ሆድ ውስጥ ያለው ምንድን ነው የምታውቀው? መንፈስ አይደለሁም እኮ ምንድን ነው ሆድ ውስጥ ያለው? ምንም የለም። አንተ ሆድ ውስጥ አትበለው። አንተም ደግሞ ተጨመር። ሆድሽ ውስጥ ልጅ አለ። ከኔ ጋር ራሷል ራስሽ ልጅ እንዳለ የቃን ይዘልኝ ወጣ። መጀመሪያ ሻንጣ ልካል። ሲጀመር አንተ ሳይራስ ታዘለሽ ነው። ጎበዝ ነህ። እንደነሱ አትሆነሽ። ጥሩ ልጅ። ቆይ አንድ ጥያቄ አለኝ። ከፈለክ እዛ ሽጠው ልብሱ። ምንድን ነው እኛ የሰው ልብስ የምንሸጠው? በአንድ ልቁጠርልህ። ግን ያንቺንም እንዲያወስድ ይሄድ። ቆይ ዘርግ። የእህቴንም ልታሳብር ነው አንተ ጋር። ዞር በል አንተ። ምን ሆነ ነው ሰውዬ? አራስ አለፍልኝ አንተ ሰውዬ። ያንቺን ነገር ይናስጭ። ይሄ ሊያሳብርሽ ነው። እዚህ ውስጥ የለም እንዳለ የራሷ ነው። እሷ ሰላም እንድታገኝ እፈልጋለሁ። እናቴ ሰላም እንድትሆን ነው የምፈልገው። እፈልጋለሁ። አንተ ውጣ በቃ ውጣ። ሲጀመር እኔ ስለ ኢክራም አያገባኝም። በቃ ውጣ። አቃጥለው አባቱ ነው እንዴ? ልጁ ሰላም ያገኝ እያደረጉ አንተ ውጣ። አቃጥለው አባቱ ነው የት? ኧረ እኔ አያገባኝም። ኧረ ወደዛ ሄደን ያለ ሄደ። እኔ እንደዚህ አይነት ነገር ውስጥ አልገባም። ይሄ ጥንቁልና ምናምን አለ። ይዤ ልሂድ ብለሃል። እኔ ትሄዳለህ። ይሄ እንዲቃጠል አትፈልግም? ፈጠነ ረፍ አንተ በቃ ይኸው የፈለግከውን ይዘህ ስማ። ይሄ መጨረሻውን ምን እንደሚሆን ንገረው። ከጀርባ ያሉት ከኔ ጀርባ ያሉት ሰዎች አያውቃቸውም። ንገረው። ስለዚህ ሄድ እባክህ አንተ ንገረው። ጀርባ ያለውን ማለት ነው። ሄድ አቃጥለው። ይሄ ግን ይቃጠል። ባርዶስ ምን አባት ይመጣል? ኧረ አንተ ይሄ ካልተቃጠለ ሰላም አታገኝም። እሺ ሰላም ይንሳሽ። ይውጣ ከዚህ አመልጣኛል። ለነገ አንተ ሰውዬ ይኸውልህ እንደ ቅዘን በቅዘን እንዳያደርግ እንድሮም ቅዘና ከወጣ በኋላማ ዝለል አንተ ግን ልጅ አለኝ ነው የምትይው? አንተ ና ልጅሽ መልሶት ገና ሌላ